ሰላም የሀበሻ ሳይክ ቤተሰቦች፣ አንድ ሰው ከአእምሮሽ አልወጣ ብሎ ሌሊት እንቅልፍ አጥተሽ ቀን በስራሽ መሃል ትዝታው እየመጣ ተቸግረሻል? እሱን መርሳት ብትፈልጊም የቱንም ያህል ብትሞክሪ ከአእምሮሽ አልወጣ ብሎ ያስቸገረሽ ለምን ይመስልሻል? ዛሬ የስነ ልቦና ጥናቶችን መነሻ በማድረግ አንድ ሰው ከአእምሮሽ የማይጠፋበት 5 ዋና ምክንያቶችን እናያለን። በተለይ ቁጥር 5 ላይ የምነግራችሁ ምክንያት መፍትሄውን ለማግኘት ቁልፍ ምን አለው። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ምክንያት ስናልፍ ያልተዘጋ ስሜታዊ ጉዳይ። ይህ ማለት ከአንድ ሰው ጋር የነበረሽን ግንኙነት ያለምንም በቂ ምክንያት ወይም በድንገት ሲቋረጥ አእምሮሽ ነገሩን ዘግቶ ለማረፍ የሚቸገርበት ሁኔታ ነው። ለምን እንዲህ ሆነ የሚሉ ጥያቄዎች መልስ ሳያገኙ ሲቀሩ አእምሮሽ የጎደለውን መረጃ ለመሙላት ሲል ያንን ሰው ደጋግመሽ እንድታስቢ ያደርግሻል። ይህ ሁኔታ በተለይ ያልተጠበቀ መለያየት ሲከሰት ይስተዋላል። አእምሮሽ ያልተጠናቀቁ ጉዳዮችን የመፍታት ተፈጥሯዊ ዝንባሌ ስላለው መልስ የሌላቸው ጥያቄዎች ሲኖሩ ያንን ሰው ደጋግሞ ማሰብ የተለመደ ነው። ይህ ደግሞ የጭንቀትና የሐዘን ስሜቶችን ሊያባብስ ይችላል። አንዳንድ ጊዜ ይህ ያልተቋጨ ጉዳይ ወደ ጸጸትም ሊያመራ ይችላል። እንዲሁም ግለሰቡንና ግንኙነቱን በተደጋጋሚ እንድታሰላሲ ያደርግሻል። ይህ ስሜታዊ ክፍተት የሚፈጠረው አንቺ በምትፈልጊው የመጨረሻ ምዕራፍና በገሃዱ ዓለም ስለተፈጠረው ድንገተኛ ፍጻሜ መካከል ባለው ልዩነት ምክንያት ነው። አእምሮሽ ያልተነገሩ ቃላትን፣ ያልተደረጉ ይቅርታዎችን ወይም ያልተመለሱ ጥያቄዎችን በየጊዜው ይፈትሻል። ይህም ወደ ማስረጃ ፍለጋ ዑደት ውስጥ ይከትሻል። ይህ ዑደት የግንኙነቱ መጨረሻ በአንቺ ስህተት እንደሆነ ወይም ሌላ ዕድል እንደነበረሽ ያለማቋረጥ እንድታስቢ ያደርግሻል። ይህ የማያቋርጥ አስተሳሰብ እንዲቀንስ ዋነኛው መፍትሄ ያለፈውን መለወጥ እንደማትቺ መቀበል ነው። የነገሩን መቋጨት የግድ ከሌላ ሰው የሚመጣ መልስ አለመሆኑን መገንዘብ አስፈላጊ ነው። ሁለተኛው ምክንያት ጠንካራ ስሜታዊ ትስስርና ፍላጎት ሲኖር። ጥልቅ ስሜታዊ ትስስር ሲኖር ሰውየው ላንቺ ከቀላል አጋርነት አልፎ የስሜታዊ ምሰሶ ሚና ይጫወታል። አእምሮሽ የደህንነትና የስሜት መረጋጋትን ለመፈለግ በቋሚነት ወደዚህ ጠንካራ ማዕከል ይመለሳል። ከሰውየው ከተለያያችሁ በኋላ አእምሮሽ ያለማቋረጥ የጠፋውን ስሜታዊ ደስታ ይፈልጋል። የሰውየው አለመኖር በአእምሮሽ ውስጥ ትልቅ የፍላጎት ክፍተት ይፈጥራል። ይህ ክፍተት እንደ ረሃብ ስሜት ሲሰማሽ አእምሮሽ የለመደውን ነገር በመፈለግ የቀደመውን ግንኙነት ያለማቋረጥ በማስታወስ ያንን ስሜታዊ ክፍተት ለመሙላት ይሞክራል። ያ ሰው በሕይወትሽ ውስጥ ትልቅ ቦታ ከነበረው እና እንደ ፍቅር፣ ደህንነት ወይም አድናቆት ያሉ መሰረታዊ ስነልቦና ፍላጎትሽ የሚያሟላልሽ የነበረ ከሆነ ከአንቺ ስለይ በትዝታው በኩል ያንን ስሜት መልሰሽ ለማግኘት ትጥሪያለሽ። ይህ ትስስር የሰው ልጅ ተፈጥሯዊ የማህበራዊ ፍላጎት ውጤት ነው። አንድ ሰው የአንቺ ስሜታዊ ፍላጎት ሲያሟላ አእምሮሽ ከእሱ ጋር አዎንታዊ ትዝታዎችን ያቆራኛል። ይህ ሰው ከሕይወትሽ ሲወጣ ያንን ክፍተት ለመሙላት አእምሮሽ ያለማቋረጥ ያንን ሰው እንዲያስብ ያደርገዋል። ይህ ደግሞ የብቸኝነትና የናፍቆት ስሜትሽ እንዲጨምር ያደርጋል። የዚህ አይነቱ ትስስር ጥንካሬ እንደ ግለሰቡ ስብዕናና እንደ ግንኙነቱ ጥልቀት ይለያያል። ይህንን የማያቋርጥ አስተሳሰብ ለመቀነስ ከሰውየው ጋር የተቆራኘውን ስሜታዊ ፍላጎቶች መለየትና የተለያዩ ፍላጎት ምንጮችን መፍጠር ያስፈልጋል። አሁን ላይ ትኩረትሽ ከጠፋው ሰው ይልቅ በራስሽ ወይም በሌሎች ጤናማ ግንኙነቶች ላይ በማድረግ ፍላጎትሽ በራስሽ ማሟላት ላይ ማተኮር ይኖርብሻል። ሶስተኛው ምክንያት ያልተሟሉ ቅዠቶችና ተስፋዎች። ግንኙነቶች የሚገነቡት በአሁን ፍቅር ላይ ብቻ ሳይሆን በጋራ የወደፊት ራዕይ ላይ ነው። ከዚህ ሰው ጋር ተያይዞ በውስጥ
የገነባሻቸው እቅዶች እና ያንቺ ማንነት እንዲሁም የወደፊት ህይወት ዋና አካል ሆነው ልትቆጥሪያቸው ትችያለሽ። እነዚህ የጋራ ተስፋዎች በሐሳብሽ ውስጥ ጠንካራ ቦታ በመያዝ ግንኙነትሽ ለደስታና ለስኬት እንደ መመሪያ ካርታ እንድትመለከችው ያደርግሻል። ለዚህም ነው ያ ሰው ከአእምሮሽ የማይጠፋው፣ ምክንያቱም መላውን የወደፊት ህይወትሽን ይወክላልና። የግንኙነት መቋረጥ ከግለሰቡ መለየት ብቻ ሳይሆን ሊኖር ይችል የነበረውን ህይወትን ማጣት ነው። አእምሮሽ እውን ሊሆን ያልቻሉትን ህልሞች፣ እቅዶችና ቅዠቶች ያለማቋረጥ ያነሳል። ይህም ከፍተኛ የስሜት ህመምና ሐዘን ያስከትላል። ይህ ህመም እውነታውን ከመቀበል ይልቅ በአእምሮሽ ውስጥ የጠፋውን ነገር በድጋሚ የመኖር ሂደት ነው። ይህ የስነልቦና ክስተት በብዙ የስነልቦና ጥናቶች የተደገፈ ሲሆን ሰዎች ግንኙነቱ ሲያበቃ የሚሰማቸው ሐዘን ከግለሰቡ መለየት በላይ እንደሆነ ያሳያል። የጠፉ ህልሞችና የወደፊት እቅዶች መጥፋት ከግንኙነቱ መቋረጥ ጋር ተያይዞ የሚመጣ ትልቅ የስሜት ሸክም ነው። ብዙውን ጊዜ ሐዘን ውስጥ የምትገቢው ስለ ሰውየው ብቻ ሳይሆን ከእሱ ጋር አብረሽ ልትገነቢው ስለነበረ የወደፊት ህይወትሽ ጭምር ነው። ያቀድሻቸው የጋራ ህልሞች ሳይሳኩ ሲቀሩ አእምሮሽ ሊሆን ይችል የነበረውን እያሰላሰለ በሐዘንና በትዝታ ውስጥ ይዘፈቃል። ይህ ሁኔታ በተለይ በረጅም ጊዜ ግንኙነቶች ውስጥ የተለመደ ነው። ሰዎች ከሌሎች ጋር የወደፊት እቅዶችን ሲያወጡ እነዛ እቅዶች የራሳቸውን የስሜት ዋጋ ይኖራቸዋል። እነዚህ እቅዶች ሳይሳኩ ሲቀሩ የሐዘንና የብስጭት ስሜት ይፈጠራል። አእምሮሽ ያልተሟሉ ተስፋዎችን ደጋግሞ በማሰብ ያንን የጠፋው የወደፊት ህይወት ለመረዳት ይሞክራል። ይህ ደግሞ የጸጸትና የጠፋ ዕድል ስሜቶችን ሊያባብስ ይችላል። ይህንን ሐዘን ወደት ለማቋረጥ ትኩረት ከጠፉ ህልሞች ወደ አሁን ያሉትን እውነታዎች ማዞር ወሳኝ ነው። ያለፈው እቅድ ቢፈርስም የወደፊቱን የመፍጠር ኃይል አሁንም በእጅሽ ነው። አራተኛው ምክንያት በአንድ ትልቅ ነገር ወይም ዝግጅት ጋር መገናኘታችሁ። በህይወት ውስጥ ወሳኝ የሆኑ ክስተቶች፣ ታላቅ ደስታም ሆነ ጥልቅ ሐዘን በአእምሮ ውስጥ ከፍተኛ ስሜታዊ ምልክት ይፈጥራሉ። አንድ ሰው በእነዚህ ወሳኝ ጊዜያት አብሮሽ ሲሆን አእምሮሽ ያንን ሰው የዛ ክስተት የማይነጣጠል አካል አድርጎ ይቀርጸዋል። ይህ ሂደት ሰውየው የዛን ወቅት ስሜቶችና ትዝታዎች ሁሉ እንደያዘ የሚንቀሳቀስ ምልክት ይሆናል። የዚህ ሰውዬ ትዝታ የሚነሳሳው በምክንያታዊነት ሳይሆን በአካባቢ ቀስቃሶች አማካኝነት ነው። ለምሳሌ አብራችሁ ትልቅ ደስታን ያጣጣማችሁበትን ከተማ ጎዳና ማየት፣ ሁለታችሁም የምትወዱትን ሙዚቃ መስማት፣ የዛን ሰውዬ ምስልና የዛን ጊዜ ስሜቶች ሁሉ ወዲያውን በአእምሮሽ ውስጥ ይነሳሳል። ሰው በሕይወትሽ ውስጥ ትልቅ ለውጥ በነበረበት ወቅት፣ ለምሳሌ በከፍተኛ ስኬት፣ በህመም ወይም በሐዘን ጊዜ አብሮሽ ከነበረ አእምሮሽ ያንን ክስተት ከሰውየው ጋር በጥብቅ ያያይዘዋል። አንድ ሰው በሕይወትሽ ውስጥ ወሳኝ ወቅት ከአንቺ ጋር ሲሆን ያ ሰው የዛ ክስተት አካል ይሆናል። ስለዚህ ያንን ክስተት ባሰብሽ ቁጥር ያ ሰው አብሮ ወደ አእምሮሽ ይመጣል። ይህ በተለይ በአስቸጋሪ ጊዜያት ድጋፍ የሰጠሽን ሰው ላይ በግልጽ ይታያል። እነዚህ ትዝታዎች የሰውየውን አስፈላጊነት በሕይወትሽ ውስጥ ይጎላሉ። ይህንን ትስስር ለመቀነስ ቁልፉ የሚሆነው አእምሮሽ የለመደው ነገር በአዲስና አዎንታዊ ልምዶችን መተካት ነው። ያ ሰውየው ከነበረበት ቦታ ጋር የተያያዘውን ትዝታ ለማደብዘዝ በዚያ ቦታ ወይም ተመሳሳይ ሁኔታዎች ውስጥ አዲስና ጠንካራ አዎንታዊ ትዝታዎችን መፍጠር ያስፈልጋል። ለምሳሌ ያንን ሙዚቃ ከሌሎች ጓደኞች ጋር በደስታ በመስማት ወይም ያንን ከተማ ከሌሎች አስደሳች ሰዎች ጋር በመጎብኘት አእምሮሽ የድሮውን ትዝታ በአዲሱ ትዝታ መተካት ትችያለሽ። አምስተኛው ምክንያት የስነልቦና መሳሳብ። አንዳንድ ጊዜ አንድ ሰው ከአእምሮሽ የማይጠፋው ስለወደድሽው ሳይሆን እንደ እንቆቅልሽ ስለሚሆንብሽ ነው። ይህ ማለት ሰውየው
ያልተጠበቀ ባህሪ ሲያሳይ ወይም ለመረዳት አስቸጋሪ ሲሆን አእምሮሽ እሱን ለመረዳት ይጥራል። የሰው ልጅ አእምሮ አዲስና ያልተለመዱ ነገሮችን የመመርመርን ተፈጥሯዊ ፍላጎት አለው። አንድ ሰው እንቆቅልሽ ሲሆንብሽ አእምሮሽ ያንን እንቆቅልሽ ለመፍታት ይሞክራል። ይህ ደግሞ የማወቅ ጉጉትሽና የማያቋርጥ የማሰብ ፍላጎትሽ ይጨምራል። ይህ የመሳብ አይነት ብዙውን ጊዜ የሚመነጨው በግለሰቡ ላይ ባለው የማወቅ ጉጉትና ፈተና ስሜት ነው። እውነተኛ ማንነቱ ምንድን ነው? ከእኔ ጋር ለምን እንደዚህ አደረገ? የደበቀው ምስጢር ምንድን ነው? የሚሉ ተከታታይ ጥያቄዎችን አእምሮሽ ያመነጫል። ይህ የማያቋርጥ የትንተና ዑደት የሰውየው ምስል በአእምሮሽ ውስጥ ያለማቋረጥ እንዲኖር ያደርገዋል። ምክንያቱም አእምሮሽ መልስ እስኪያገኝ ድረስ ትኩረትን መተው ስለማይፈልግ ነው። ሰውየው ሊፈታ የሚገባው ፕሮጀክት ይሆንብሻል። ይህንን የአስተሳሰብ ዑደት ለማቋረጥ ሁሉም ነገር መልስ ሊኖረው አይገባም የሚለውን እውነታ መቀበል ወሳኝ ነው። አንቺ የማትቆጣጠሪው የሌላውን ሰው ውስብስብነትና ምስጢራዊነት ለመረዳት መሞከር መተው አለብሽ። ውድ የሀበሻ ሳይክ ቤተሰቦች፣ አንድ ሰው ከአእምሮሽ አልወጣ ብሎ ሲያስቸግር ይህ ሁኔታ ዝም ብሎ የሚከሰት ሳይሆን በውስጥሽ ያለ ያልተፈታ ስሜታዊ እንቆቅልሽ፣ የከረረ መማረክ ወይም አእምሮሽ ያልተጠናቀቁ ትዝታዎችን አጠናቆ ለመዝጋት የሚያደርገው ጥረት ውጤት ሊሆን ይችላል። ይህ አባዜ አንዳንዴ ካለሽ ብቸኝነት ወይም ዝቅተኛ በራስ መተማመን ተነስተሽ በፈጠርሽው የቅዠት ዓለም ውስጥ መሸሸጊያ ፍለጋ ሊሆን ቢችልም የዕለት ተዕለት ውሎሽን የሚያናጋና ጭንቀት የሚፈጥር ከሆነ ግን ጉዳቱ ያመዝናል። በመሆኑም ከዚህ አዙሪት ለመውጣት ስለ ሰውየው የፈጠርሽውን የተጋነነ ምስል በእውነታ መነጽር መፈተሽ፣ ትኩረትሽ ወደ ራስን መንከባከብና አዳዲስ የህይወት ግቦችን ማዞር እንዲሁም አስፈላጊ ሆኖ ሲገኝ ስሜትን ለቅርብ ሰው ወይም ለባለሙያ በማካፈል የአእምሮ ሰላምን በራስ ተነሳሽነት መገንባት ወሳኝ ነው። በየጊዜው የምለቃቸውን ቪዲዮዎችን እንዳያመልጣችሁ ቻናሉን ሳብስክራይብ አድርጋችሁ ቤተሰብ ሁኑ። በሌላ አስተማሪና ቁም ነገር አዘል ቪዲዮዎችን እስከምንገናኝ መልካም ጊዜ ይሁንላችሁ።